ሰላም እንዴት ነው? አሁን ስገባ ነው ቴክስትሽን ያየሁት። ሰላም ነው። እንዴት ናችሁ? ሰላም እንዴት ነሽ? ይመስገነው። በቃ ሜቢ በውስጥ እንትን ያልሽኝን አይቼዋለሁኝ። አሁን ላክሽልኝ፣ እዚህ ላይ ሆኜ ስገባ ነው ላክሽልኝ። በፊት ኦርቶዶክስ ነበርኩና ለ2 ዓመት ሙስሊም ሆኜ ነበረ እና አሁን ያንተን ትምህርት ስሰማ መመለስ ፈልጋለሁ ብዬ ነው። ተመላልሻል? ክርስትና አልተማርሽም ገና? ኖርማሊ ትክክል እንዳልሆነ ነው የገባሽ? አልተማርኩም። እኔ ዱባይ ነው ያለሁት። በኦንላይን ነው እስልምናን የተቀበልኩት እና አሁን ያንተን ትምህርት ስሰማ ትክክል እንዳልሆነ ስለገባኝ መመለስ ነው የምፈልገው። መልካም። በውስጥ መምህር እንመድብልሻለን። መማር አለብሽ። ቄደር ትጠመቂያለሽ። እዚሁ ዱባይ ነኝ። ዱባይም ችግር የለውም፣ እናመቻችልሻለን። እሱን እንነጋገራለን። አመሰግናለሁ። በጣም አመሰግናለሁ። ማለት ሳታውቂ ነው የሄድሽው ብዬ አስባለሁ። አውቀሽ ነው የሄድሽው? አይ በጣም ያመኝ ነበረ፣ ራስ ምታት በጣም አሞኝ ነበረ እና እዚህ ደግሞ ጓደኛ ያለች ከኔ ጋር የምትሰራ ሙስሊም ነች እና ማይ ዘምዘም የሚባል አለ የእነሱ ልክ እንደ ጸበል ነው መሰለኝ። እሱም ተጠቃሚ ምናምን ይሻልሻል፣ ሙስሊምናን ተቀበይ ምናምን ልሻልሽ ይችላል ምናምን ስትለኝ በኦንላይን ነው ለአንድ ኡስታዝ ተደውሎ በኦንላይን ነው አሽዋል ምንድን ነው እምነትን የተቀበልኩት። ለ1 ዓመት ሲሰግድ ነበረ። 1 ዓመትም ራሱ ማለት ሳየው ህመሙም ስላልተሻለኝ ምንም ለውጥ ያየውበት ነገር ስላልነበረ መመለስ እፈልግ ነበረ። ግን ያንተን ትምህርት ደግሞ ሳዳምጥ ስሰማ ማለት ነው የበለጠ በቃ ትክክል እንዳልሆነ ገባኝና መመለስ እፈልጋለሁ። መማር አለብሽ። እኛ አስተምረን ነው አይደለም። ከዛ አዲስ የሚመጣውን ከኛ ጋር የወጣ እንኳን ካለ ቅድሚያ መማር አለበት። ጣጣ ውጪ ሻዳጂ ማሻአላ የሚባል ነገር የለም። መማር ይቀርማል፣ እውቀት ይቀርማል። ሳያውቁ የሚሄዱ ሲያውቁ ይመጣሉ። ሳያውቁ ከሄዱ በኋላ ካወቁ በኋላ ይመጣሉ ማለት ነው። ይህን እናምናለን። ሴቶች በተለይም በግርግር በመደናገር ሊሄዱ ይችላሉ። ስለዚህ አለ እውቀት የሄዱት ሲያውቁ ይወጣሉ። ፎር ሹር የምንናገረው ይህንን ነው። ስለዚህ መማር አለብሽ። በርቺ፣ በደንብ ተከታታይ። አመሰግናለሁ። በውስጥ ጽፈልሻለሁ፣ ልሻለን፣ ትማሪያለሽ። ከስር ዴቭ ቃል ኬና ጫሉ ኦራይት፣ ወደ ቶፒካችን እንግባሽ። ሰላም ብያችኋለሁ። ከስር ያላችሁት ክርስቲያን ሰላም ነው ወይ? እግዚአብሔር ሰላም ነህ? እንዴት ነው? ክርስቲያን ቃል ደህና ነህ? እንዴት ነው ገኒ? እግዚአብሔር ይመስገን። ክርስቲያን ቃል ክርስቲያን ሁለታችሁም ደህና ናቸው? ይመስገን ነው። እየበረታሽ ነው? ተጠመሽ? እንደ አንቺ አልተጠመሽማ? አልተጠመኩም፣ እየተማርኩ ነው እና ሰሞኑን ደግሞ ግዕዝ ጀመርኩኝ። ግዕዝ እየተማርኩ ነው። ጭራሽ ኢትስ ኖት ፌር። እኛ እዚህ ቁጭ ብለን አንዱ ዲያቆን ሆና ሌሎች ሰንበት ትምህርት ቤት ገቡ ከእስልምና መጥተው፣ አንደኛዋ ደግሞ እዚህ ጋር ተማርኩ ነው። ክርስቲያን ግዕዝ እየተማርኩ ትማርና ይሄ ያለ እንጂ ማይረባ አትም ገጽን እንኳን ማይችል ማለት ነው። የምሬን ወደ 6 ልጆች ሰንበት ትምህርት ቤት ተማሪ እንትን ናቸው። ሰንበት ተማሪ ዘማሪ ሆነዋል እና ከእስልምና መጥተው አንደኛው ድቁና እንትን አለ። አንተ እዚህ ቁጭ ብለን ታደርጋለህ። ግዕዝ ጀመረ መማር
ገና እኔና ቀይጥ ራስን ቻል። ኦኬ በክርስትና ቃል በስጋ ተገለጠ ብለን እናምናለን እንጂ አምላክ በባህሪው ግን ይታያል ብለን አናምንም። እጅ፣ እግር፣ ፊት፣ አይን የነበረው ቅድመ ዓለም ፍጥረትን ከመፍጠሩ በፊት እንደዛ ነው ብለን አናምንም። ኢየሱስ ግን ምንድነው? እሱ በስጋ የተገለጠ ነው ብለን ለምን በስጋ ተገለጠ? ቁርአን ፍጡር ነው ብለህ ታምናለህ? ቁርአን ያላህ ቃል ነው። አላህ ዘንድ የወረደ ነው። ከአላህ ዘንድ የወረደ ያላህ ቃል ነው ነው አይደለ? የአላህ ቃል ነው። የአላህ ቃል ነው። ቃል ነው። አሁን አንተ ያልከው ማለት ነው አምላክ በስጋ ተመስሎ መጣ ነው ያልከው። አትደራረቡ። ፍጡር አይደለም ብለህ ነው የምታምነው? እንደዛ ከሆነ ቃሉ ፍጡር ነው። ቃል ማለት እፎይ ቃል አሁን ለምሳሌ አንተ የምታወጣቸው ቃሎች አሉ አይደለ? ይሄ ነው እንደዚህ ብለህ ትጽፋለህ አይደለ? ያ ማለት ልክ እንደዚህ የአላህ ቃል ናቸው ቁርአን እንጂ የአላህ ቃል ነው። ይሄ እንደዚህ ብለህ ችግር የለውም። ያ ቃሉ ፍጡር ነው ወይ? አላህ እንትን የፈጠረው አላህ ነው። በቃ የሆነ ነገር የሚፈጥረው እኮ አላህ ነው። ፈጣሪ የሚሆነው ቃሉ ነው። በቃሉ ነው የተፈጠረው ወይ ቃሉ ነው? ቃሉ ነው። ስለዚህ የአላህ ቃሉ ፍጡር ነው። የአላህ ቃሉ አላህ የፈጠረው ነገር በቃ አላህ ያሰበው ነገር እንትን ቃል ነው። ቃሉ የአላህ ቃሉ ፍጡር ነው። ነፍሲ ቁርአን በቃሉ ማድረግና ቃሉ ልዩነት አለው። በቃሉ ከሆነ ቃሉ ሌላው አካል ላይ ሲያደርግ ማለት ነው፣ ሌላ ነገር ሲፈጥርበት ነው። ለምሳሌ ኩን ብሎ የሆነ ነገር ሲያደርግበት አለ። ይሄ ይሁን፣ ይህን እንደዚህ ይሁን ምናምን ብሎ ሲል ሁን የምትለዋ የሚያደርግባት ነች። ድርጊት ኩን ማለት ድርጊትን ይፈጥራል። አሁን ኩን ማለት እንደዚህ ኩን ብሎ ያ ነገር የሆነ ሰማይና ምድርን አሁን ሲፈጥር ይላል 6 ቀን ፈጀበት። እንደዚህ መሬት ኩን ምናምን ብሎ የሰው ኩን ምናምን ብሎ ቃሉስ አላህ ያቺ ኩን የሚልበት ቃሉስ ፍጡር ነው። ያ እዛሽ ላይ እንደ ወላሂ ማለቀው ያ ፍጡር አይደለም። ስለዚህ እኛ ክርስቶስ ምንድነው ብለን የምናምነው? ቃል ነው ብለን ነው የምናምነው። ቃል ከሌለው ፍጡር ነው ካልክ አላህ ራሱ ፈጣሪ ራሱ ያንን የሚልበት በፍጡር ነው የሚል ያመጣበታል። ቃል አልነበረውም ዲዳ ነበር የሚል ያመጣበታል። እኛ እንደኔና እንዳንተ ድምፀት የሆነ ቃል ሳይሆን ቃል አለው። ያ ቃሉ ግን በስጋ ተገለጠ ብለን እናምናለን እንጂ አምላክ እጅ እግር ያለው የሚታይ ብለን አናምንም። አልታየም፣ አይታይም፣ ወደፊትም አይታይም። የእኛ አምላክ እንደዚህ ነው። እዚህ ምድር ላይ ለምን ሰው ሆኖ መጣ? ሰው ሆኖ መጥቶ እንደውም ተሰቀለ፣ ከተገረፈ ይላል። ከዛ ደግሞ የሆነ በሰዓት ላይ የሆነ ቦታ ላይ ደግሞ በጀልባ ሲሄዱ አንቀላፍቶ ተኝቶ እኮ ጌታ ሆይ አድነን ብሎ ቀሰቀሱት። የእሱ ባሮች ቀሰቀሱት እኮ ነው የሚለው። የእሱ ባሮች ማለት እሱ የፈጠራቸው ፍጥረት እሱ ተኝቶ ያንቀላፋ እነዛኞቹ ቀሰቀሱት። አሁን ይሄ ነገር እንዴት ይታያል? አሁን ያ እኛ እናምናለን እኮ ይሄን ስናምን ግን ምንድነው አምላክ የሚያንቀላፋ የሚተኛ የሚራብ የሚደክም የሚሄድ እንደዚህ የሚቀመጥ ምናምን አይደለም። ለአምላክ እነኚህ ሁሉ አይነገሩለትም። ክርስቶስ ግን በስጋ የተገለጠ ነው አልኩ። ከሙላቱ ሳይለቅ በስጋ የተገለጠ ነው። ከስፋቱ ሳይለቅ ከርቀቱ ሳይለቅ የተገለጠ ነው ብለን ነው የምናምነው። በምን? በስጋ። ያ የስጋ ባህሪ ደግሞ አለ። ምን? በሰው በስጋ የተገለጠ ነው። ሰው የያዘው የሰውን ባህሪ ነው የያዘው። የመላእክትን አይደለም፣ ወይንም ደግሞ የሌላ አካል አይደለም የያዘው፣ የሰውን ነው። በስጋው ተራበ ተብሎ ሊነገር ይችላል። በስጋው ታመመ ሊባል ይችላል። በስጋው ተመታ ሊባል ይችላል። በስጋው ተኛ ተብሎ ሊነገር ይችላል። ምክንያቱም የተዋሃደው ስጋን ስለሆነ ማለት ነው። መለኮት ግን ስቲል በሁሉ የሞላ ሁሉን የሚገዛ የማይታይ ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መለኮት በሁሉ የሞላና በሁሉ ያለ ነገር ግን የማይታይ እንደሆነ መጽሐፍ ቅዱሳችን ይናገራል ማለት ነው። አይታይም መቼም፣ ነገር ግን ያ መገለጥ ነው። መገለጥን ሉክ የእናንተ ጋር ችግሩ ምን እንደሆነ ታውቃለህ? እኛ አምላክ ኢየሱስ ክርስቶስ በስጋ የተገለጠው ኢተርናሊ እንደዛ ነበር የሚኖረው ብለን አናምንም። ከማርያም ሲወለድ በዛ ስጋ ግን ቆላሲያስ ምዕራፍ 1 ቁጥር 9 ላይ
የመለኮት ሙላት በሰውነቱ ተገልጦ ይኖራል። ያ በሰውነት ውስጥ መለኮት ሞልቶ ተገለጠ እንጂ ለአንተ ልክ እንትና ማን ነበረ ሙሴ ተገለጥልኝ ሲለው በእሳት ነበልባል ለተራራው ሲገለጥ ተራራው ምን ሆነ? ተሰነጠቀ ነው የሚለው አይደለ? በምን ተገልጦለት ነው? በእሳት ነው የተገለጠለት። በአምሳል በእሳት ነው የተገለጠለት። ያ እሳት ነው ማለት አይደለም አለ። ነገር ግን በእሳት ሲገለጥ ተራራው ምን ሆነ? ጠፋ፣ እንትና አለ ይላል። አልቻለም። እኛ ግን እንደዛ እየነደደ ነው አላህ ምናምን ብለን አንጠይቅህም። መገለጡ እዛ ጋር ስለሆነ ለሙሴ የተገለጠበት ስለሆነ ያ ማለት ነው። ክርስቶስ አስቀድሞ ዓለምን ከመፍጠሩ በፊት ቃል ማለት ነው እንደዚህ በስጋ ውስጥ የሚኖር ነው ብለን አናምንም። አይታይም፣ አይዳሰስም፣ አይነካም፣ ሄደ መጣም አይነገርም። ምክንያቱም ሄደ ምትል ከሆነ የሆነ ቦታ ላይ ያልነበረ የሆነ ቦታ ላይ የሚኖር ነው። መጣ ምትል ከሆነ እንደዚህ አካላቶች የምታሰብትለት ከሆነ እጅ፣ እግር፣ አይን ምናምን ብለህ የምትሰጠው ከሆነ ለመለኮት አይኑ ከሌለች ማየት ማይችል፣ እጁ ከሌለ መስራት ማይችል ጉድለት ያመጣል ማለት ነው። መተጣጠፍ ያመጣል። አንድ ጥያቄ ላስቆምና ማለት ነው። ታዲያ እንደዚህ ከሆነ ለምንድን ነው አሁን ለምሳሌ ቤተክርስቲያን አለ፣ ቤተክርስቲያን ውስጥ የክርስቶስ ፎቶ አለ፣ የማርያም ፎቶ አለ፣ እንደ ስዕል አድኖች አሉ አይደል? እዛ ፊት ሂደው ነው ክርስቲያኖች ተንበርክከው የሚሰግዱት። ከዛ እንደውም ለምን በራሱ በፈጠራቸው ፍጥረታቶች ለምን ተቀጥቅጦ ተሰቀለ? ለምን ተመታ? ብዙ ቦታ ገባ። ቶፒካችን በጣም ሽፍት ሆንን። በስጋ የተገለጠበት ምክንያቱም ካሳ ሊክሰን ስለመጣ ነው። ካሳ ሊክሰን የሰው ልጅ ወድቆ ስለነበረ ካሳ ሊክሰን የሰው ልጅ አጥፍቶ ስለነበረ ያንን ካሳ ስለሚያስፈልግ ሜቢ የያዘው ጥቅስ ትንቢተ ኢሳያስ ምዕራፍ 53ን አንብበው። ትንቢት አስቀድሞ ክርስቶስ ከመምጣቱ በፊት ከ500 700 ዓመት አካባቢ በፊት ክርስቶስ እንደሚመጣና ካሳ እንደሚክስ ራሱ ክሶ ይቅር እንደሚለን እንደሚታረቀን ውድቀታችንን በደንብ ማወቅ ስላለብን ነው። እናንተ ጋር ውድቀታችሁን በደንብ ስለማታውቁት ነው። ውድቀትን በደንብ ስታውቅ ትንሳኤን በደንብ ታውቃለህ ማለት ነው። ትንሳኤን ለመስጠት መጣ በስጋ ማለት ነው። ትንቢተ ኢሳያስ ምዕራፍ 53 ቁጥር 1 ጀምረህ ሙሉን አንብበው። እንዲሁም ደግሞ ካሳ ሊክስ እንደመጣ ቤዛ ሊሆን እንደሆነ ማቴዎስ ወንጌል ምዕራፍ 20 ቁጥር 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 በደንብ ታነበዋለህ። ራሱ ይህንን ሊያደርግ እንደመጣ ዮሐንስ ወንጌል ምዕራፍ 2 ቁጥር 17 ጀምረህ አንብበው እስከ 19 አካባቢ ይህንን ሊያደርግ እንደመጣ። እንዲሁም ደግሞ ምን አይነት ካሳ መቼዝ ሞት ተፈርዶብን ነበረ። ምን አይነት ካሳ? ሞት። ያ ሞት ደግሞ የተፈረደበት በማን ላይ ነበር? በሰው ልጅ ነበረ። ስለዚህ ሞቱን በሞቱ ሊሽር አንደኛ ቆሮንቶስ ምዕራፍ 15ን አንብበው። ምን አይነት ካሳ ነው የሚለውን አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 12 ጀምረ ሙሉን አንብበው። እንዲሁም ደግሞ ሮሜ ምዕራፍ 5 ከቁጥር 7 እስከ 12 አንብበው። በአዳም በኩል ሞት መጣ፣ በክርስቶስ በኩል ደግሞ ትንሣኤ ሕይወት መጣ ይላል። በአዳም በኩል የመጣብንን ሞት እሱ ሽሮ እሱ ሕይወት ሰጠን ማለት ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 25 ላይ ትንሣኤ ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ለምን? ሞቱን በሞቱ እንደሻረው አንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 30 ጀምሮ በደንብ አስቀምጦታል። ሕይወትን ሰጠን። ስለዚህ እኔ ምንድን ነኝ አለ? ሕይወት ነኝ አለ። ሞት በዛኛው ስለመጣ ማለት ነው። ይሄ ከእናንተ ኮንሰፕት ጋር ምንም የሚያገናኘው አይደለም ማለት ነው። ከቶፒኩ ጋር ምንም የሚገናኝ አይደለም። ስዕል ጋር ለምን ትሰግዳላችሁ ምናምን እንደዚህ ከሆነ እሱ ሲምቦሊካሊ ነው፣ አይሞሮችንን ለመሰብሰብ ነው። ወደ ካባ ትሰግዳለህ። ስለዚህ ካባ ጋር ነው ያለው አላህ ተቀመጠው ማለት ነው። ወደ ካባ ወደ በስኬፍ ሂደና ወደዛ ዙረት ትሰግዳለህ። ስለዚህ ካባው ነው አላህ አለው ማለት ነው። እሱን ሪፕሬዘንት ለማድረግ ነው። ለመስገድ ከፈለክ ጸሎት ለማድረግ ከፈለክ የትኛውን ቦታ ላይ ጸሎት ማድረግ ትችላለህ። አምላካችን በሁሉ ቦታ የሞላ ነው። በዚህ ላይ ባልሳሳት ጀስቲን ማርተር ይመስለኛል አምላክህ የት ያለው ተብሎ ተጠይቆ የት ነው የምትጸልዩትስ የት ነው እንደምትሉት ተብሎ በሁሉ ቦታ እንዴት በሁሉ ቦታ ትላለህ ስለው በየትኛውም ቦታ ጸሎት ብናደርግ በየትኛውም ቦታ፣ ምክንያቱም አምላክ በዚህ በዛ የሚባል ነገር ስለሌለ በሁሉ ቦታ ይሰማናል ብሏል። እንዲሁም ደግሞ ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ለመለኮት ፊት፣ ጀርባ፣ እጅ ምናምን የሚነገርለት አይደለም፣ እሱ በሁሉ የሞላ በሁሉ ያለ ነው ይላል። አሬነስ ደግሞ እሱ ገብቶኛል። ግን አሁን ሞት የፈረደባችሁ ማን ነው? ሞትን እኮ የፈጠረው ራሱ እኮ አምላክ ነው አይደለ? አሁን ቶፒክ ሽፍት ሆነ።
አሁን ወደ ቶፒክ ያው ጀምስ እኔ ፕሮሚስ ልግባለህ የሚመችን ቀን ትነግረኝና ውድቀታችንንና ትንሣኤያችንን ለምንድን ነው ክርስቶስ መምጣት ያስፈለገው ለምንድን ነው እሱ ያስፈለገው የሚለውን የፈለከው ቀን ያዝና አውራኝ በውስጥ ከዛ ላንተ ብዬ እገባለሁ የፈለከውን እኔ ባወራ በጣም ደስ ይለኛል እፎይ ማለት እኔ ደስ የሚለኝ በማስረጃ አንድ ነገር ልንገር በማስረጃ ሲሆን ደስ ይለኛል በጣም እና ያልገባኝን አሁን መጠየቅህ እኮ ነው ያልኩህ እኮ እንደዛ አሁን አምላክ ከማን ነው የሚያድንህ የሚለው ነገር ነው እንትን ያለኛ እኮ ጅክል የለውም እኔ ፈቀድኩልህ እኮ ቴክስት አድርግልኝ አመቻችና ጥያቄዎችን እዛ ለአንተ ብዬ ቶፒክ ይዤ ልገባለሁ ይህንን ቶፒክ ብቻ ጥያቄዎችን አስተናግዳለሁ ርዕሱ ሽፍት ስለሆነ ነው ከአምላክ አካላት ጋር ምን መጣንና ለምን ሞተ ስዕላት ጋር ለምን ትሰግዳላችሁ ቶፒኩ በጣም እንትን ሆነ ማለት ነው which is ለኦዲየንስ አሁን ቶፒኩ ጋር ስለማይመጣ ነው አሁን እኛ እያወራን ያለ ነው ሉክ ፍጥረት ከተፈጠረ በኋላ ያለውን ብቻ ሳይሆን ፍጥረት ሳይፈጠር አምላክ እንዴት ነበር የሚኖረው አካል ካለው ቦታ ያስፈልገውም ወይ ቦታ የሚያስፈልገው ከሆነ ቦታ ራሱ ፍጡር ነው ፍጡር አይደለም ገና እነኚህ ሁሉ ኢቭን የመሰቀል መውለድ ምናምን የፊተኛውን ብቻ ሳይሆን የምናየው ገና ከትንሣኤ በኋላ ምናምን የሚለው ሳይሆን አስቀድሞስ ፍጥረት ሳይፈጠር ሰማይ ምድር ሳይኖሩ አምላክ እንዴት ነበረ ቦዲ ካለው አካል ካለው እንዴት ሊኖር ቻለ ይህንን እያወራን ስለሆነ ማለት ነው ትንሣኤ ስቅለት ምናምን የሚመጣው ፍጥረት ተፈጥሮ ነቢያት ተልከው ከስንት በኋላ ማርያም ተወልዳ ነው ኢየሱስን የምወልደው እሱ በኋላ የሚመጣ ታሪክ ስለሆነ ማለት ነው እያወራን ያለነው ምንድነው አስቀድሞ የነበረው አምላክ እንዴት ነበር የሚኖረው አካላቶቹ እንዴት ናቸው አለው የለውም የሚለው ላይ ስለሆነ ነው ስለዚህ ልክ ነህ እፎይ ልክ ነህ ግን በጣም ብዙ ጥያቄ ነበረኝ እፎይ ግን ወይ አንድ አእምሮ ላይ የሚመላለስ ጥያቄ ልጠይቅህ አሁን ለምሳሌ ርዕሱ ላይ አሁን በአንዴ 3 ነው 4 ጥያቄ መለሰልህ 4 ጥያቄ ምናምን መለሰልህ በአንድ ጊዜ ወይ በቃል ፕሮግራም ይዘህ ጠይቀኝ ብለዋል እሺ አራት ሬዝ እናድርገው አንዴ ቶፒኩን ምክንያቱም አሁን የአምላክ ኮንሰፕት እያወራን ስለሆነ ድነት ነገረ ድነት ራሱን የቻለ ነው በጣም ወደ ቶፒክ ነው ችግር የለውም እሱንም እናወራለን ምክንያቱም ሰፊ ሆነ ነው ቶፒኩ ከገነት እንዴት ተባረርን ለምን ውድቀት አስፈለገ ለምን መነሳት ለምን እነኚህ ሰፊ ቶፒክ ስለሆነ ነው ኤኒዌይስ አሁን ስለ አምላክ ብቻ እናወራ ተኛ አንጻር ሳይሆን ለምን እንደዚህ ታደርጋላችሁ ለምን እንደዚህ ሳይሆን አምላክ ራሱ አካሉ እንዴት ነው የአምላክ አካል እንዴት ነው የሚታይ ነገር የሚዳሰስ ነገር ከሆነ የአካል ግጥምጥም ውጤቶች ከሆነ ደግሞ መሄድ መነሳት መቀመጥ ይነገርለታል የአካል ማለት ነው መሄድ መቀመጥ መነሳት የሚነገርለት አካል የሚታይ ከሆነ ደግሞ ቦታ ይፈልጋል ቦታ የሚፈልግ ነገር ደግሞ ፈጣሪ ይሆናል ወይ ነው አስቀድሞ ነው ጥያቄያችን እኔም እኮ ብያለሁ እኔ አንድ ጊዜ እናንተ ቀደም ብላለሁ አንዴ አስቀድሙኝና ለወረድ እሺ ነስር አንዴ ቅደምና ዘዴን እመለሳለሁ ነስር እሺ አንተ ይሄን ምን ትላለህ በዚህ ላይ ላ እኔ ሁላችሁን እኔ ላንተ ጥያቄ ነው አቅርቤልህም ሞር ነው ጥያቄው ላይ ብቻ ጥያቄው ላይ ምትለዋለህ ሙስሊም ነህ እኔ ሙስሊም ነኝ ኦኬ አካላት እንዳላህ ታጸድቃለህ እኔ በነገራችን ላይ እንደዛ አሁን የዲኑ ዕውቀት ብዙም የለኝም አንድ ሰው ደግሞ የማያውቀውን ፈተዋ ከሰጠ ወንጀሉ በራሱ ላይ ነው የማሆነው ገባ እሺ ያንተ አላህ እንዴት ነው እሺ አካላት አለው ብለህ ነው የምታምነው የለውም ብለህ ነው የምታምነው እኔ እኮ ዕውቀቱ የለኝም አልኩህ እኔ ጾማለሁ ሰግዳለሁ አለቀ ስለዚህ ምንም የምታውቀው የለም ስለዚህ ምን ልርዳ እሺ ማለት አምላክን በአካል ይገለጣል ነው አይገለጥም ብለህ ነው የምታምነው እኔ እኮ ጨረስኩልህ እኮ አልኩህ እኮ እኔ ዕውቀቱ የለኝም ካለ አንድ ሰው እኮ ፈተዋ መስጠት አይችልም የማላውቀውን ነገር ፈተዋ ጥያቄን ጠይቅ ችግር የለውም እሺ ተው ጥያቄን ጠይቅ ጥያቄ ልጠይቅህና ልውረር ምንድን ነው አንተ አሁን ስለ አምላክ እያወራህን ነው ኢየሱስ በማርያም ጽንስ ተጸንሶ የተወለደ ነው ይላል እሺ ኢየሱስ በማርያም ሆድ ውስጥ እንዲያለ የዛን ጊዜ ሰማይና መሬትን ማን እየጠበቃን ነበር ኦኬ እንትና ጋር ጀምስ ጋር ስናገር ሜቢ በደንብ አስተውለህ አልሰማህም ማለት ነው ምን ብያለሁኝ እርሱ በሁሉ የሞላ ከፕሌስና ፕሌስ ውጪ ያለም ነው መለኮት በሁሉ የሞላ በሁሉ ያለ ነው የማይወሰነው ከዛ ሳይለቅ ርቀቱን ሳይለቅ በስጋ ተገለጠ ሪቪል ማድረግ ነው
በሁሉ የሞላው በሁሉ ያለው ከፕሌስ እና ስፔስ ከታይም ውጭ ያለው ግን በስጋም ተገለጠ፣ ታየ፣ ተዳሰሰ ስንል ከዛ ለቆ መጥቶ እንደዚህ ተሰብስቦ ገባ እያልን አይደለም። መገለጥ ነው። በሁሉ የሞላው ያ በሚታይ ስጋ ተገለጠ፣ ተዳሰሰ እያልን ነው እንጂ ተሰብስቦ መጥቶ ዘሆል ከፕሌስ እና ታይም ሉክ ከታይም እና ከፕሌስ ውጭ የነበረው መጥቶ በማርያም ማዕፀን አደረና ከዛ በኋላስ እነኛ ስብስብ ብሎ እንደዚህ ጭርምት ብሎ እንደሚመጣ ይህን ኢብኑ ተሚያ ይለዋል። ባይዘ ምን ላይ ከሌሊቱ 1/3 አላህ ይወርዳል የሚለው ላይ ለዚህኛው ኢብኑ ተሚያ አይሚን አራዚ ያስቀድሞ ያነሰዋል። እንዴት ያነሰዋል መሰለ? አርሽ በጣም ግዙፍ ነው ይለዋል። በጣም ግዙፍ ነው። ሰማይ ደግሞ ከአርሽ አንጻር ትንሽ ነች ይላል። ስለዚህ አላህ ወደ ታች ወደ ቅርቢቱ ሰማይ ሲወርድ አለ አላህ ከአርሹ እኩል ከሆነ ካለ ሰማይ ደግሞ ትንሽዬ ከሆነች አለ ስለዚህ አካሉ ሊሆን የሚችለው አለ ወይን አላህ ከሰማይ ትንሽዬ ነው ማለት ነው። ምክንያቱም ወደ ቅርቢቱ ሰማይ መግባት ስላለበት አካሉ ያላ ከሰማይ ማነስ አለበት አለ። ወይንም ደግሞ አለ ትልቅዬ ከሆነ እንኳን አለ ወደ ቅርቢቱ ሰማይ ሲመጣ ጭርምት ብሎ ወደ ውስጥ መግባት አለበት አለ። ዛት ስለምታጸድቁ እናንተ ቦዲ ስለምታጸድቁ ማለት ነው። ዋብያዎች ከሆንክ የነ ኢብኑ ተሚያን አቂዳ የምትከተል ከሆነ ማለት ነው። ሉክ እኛ ግን መለኮት የሚዳሰስ የሚነካ የሚታይ ቦዲ አለው ብለን አናምንም። ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 ላይ እግዚአብሔር መንፈስ ነው የሚሰግዱለት በእውነትና መንፈስ ነው። በሁሉ የሞላ እንደሆነ ደግሞ መዝሙረ ዳዊት ምዕራፍ 139 ላይ ከቁጥር 6 እስከ 7 ይመስለኛል ወደ ላይ ቢወጣ አንተ በዛለህ፣ ወደ ታይ ቢወርድ በዛለህ፣ ወደ አግድም ክንፍ በር ተሰጥቶኝ ብበር በዛለህ፣ በሁሉ አንተ ነህ ይላል። በየትኛውም ብትሄድ አምላክ ያሌለበት አለ ብለናል። ስለዚህ መንፈስ ነው የሚታይ የሚዳሰስ የሚነካ የለውም። ያ በሁሉ የሞላው ግን በሚታይ በሚዳሰስ ስጋ ተገለጠ። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ምን ይላል? ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱ በሰማይ የሚኖር የሰው ልጅ ነው ይለዋል። ስለ ራሱ ሲናገር ከሰማይ የወረደ አለ። ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱ በሰማይ የሚኖር የሰው ልጅ ነው አለ። እየኖረ ያለው በምድር እያዩት በሰማይም አለው አላቸው። በሁሉ የሞላ ስለሆነ ክርስቶስ በሁሉ የሞላ ነው። ስለዚህ እንደዛ ነው። እንደ መለኮትነቱ በሁሉ የሞላ ከአባቱ እቅፍ ሳይወርድ ሳይለቅ በስጋ ተገለጠ ነው። ኤኒዌይስ አንተ በቀላሉ አንድ ጥያቄ ልጠይቅህ። እናትህን በጣም ትወዳታለህ። እናትህን የምትወዳት ከሆነ የሆነ ወረቀት ላይ እማ ወድሻለሁ የሚል ሌተር ጻፍክላት። እማ ወድሻለሁ ብለህ ስትል ወረቀቱ ላይ ጻፍከውን እኔ የማየዋለሁ፣ ጓደኞችህም ያዩታል፣ እናትህም ታነበዋለች። ፍቅርህን በወረቀቱ ገለጥከው። ወረቀቱን ሊነኩት ሊዳስሱት ሊያዩት ይችላሉ። እናትህን እንደምትወዳት እማ ወድሻለሁ የሚለውን ግን አስቀድመ ወረቀቱ ላይ ከማስፈር በፊት ሰዎች ሊነኩት ሊዳስሱት አይችሉም። መለኮት በስጋ ከመገለጡ በፊት የሚታይ የሚዳሰስ አልነበረም። ልክ እንደዚህ ሁሉ ማለት ነው። ነገር ግን ወረቀት ላይ እማ ወድሻለሁ ስትል ከጭንቅላት ውስጥ ይጠፋል እንዴ? ነው። ወረቀቱ ላይ ምስቲል አለ፣ ጭንቅላት ውስጥም አለ። ወረቀት ላይ ግን ምን ሆነ? ተገለጠ። መገለጥ ነው። እኛ ምናምነው እንደዛ ነው። መለኮት በስጋ ተገለጠ ነው። ሜይ ቢ ስለዚህ ርዕሱ ላይ ባክ እናድርግና ወደ ቶፒኩ እንመለስ። በዚህ ቶፒክ ላይ ከእንትን ጋር በተያያዘ ሌላ ቀን ገባላችኋለሁ። ቶፒኩ ላይ ወደ ቶፒኩ ተመለስ። በቃ አንዴ ላውራና ልውረድ ወይም ኦኬ እሺ። ስለዚህ ቅድም እያልከኝ ያለው ዘዲን፣ ስለዚህ አካላትን ለአምላክ ምንሰጥ ከሆነ አምላክ ሊሆን አይችልም ነው። አዎ አሁን ይወርዳል ምናምን የሚባለው የለም፣ የማይሆን ነው። ለምሳሌ አሁን ኢትዮጵያ ላይ ከሌሊቱ 6 ሰዓት ነው። ሌላ ሀገር ላይ ደግሞ ቀን ሊሆን ይችላል። አላህ ሁሉም ቦታ እዚህ ነው ተብሎ ሊገለጽ የማይቻል ነው። እና ታዲያ አላህ ይወርዳል ከዛ ይወጣል የሚለው ቃል ትክክል አይደለም። እና ታዲያ አንድ ጥያቄ ደግሞ እንዴት ነው የምትቀበለው? እንዴት ትቀበለዋለህ? ይወጣል ይወርዳል የሚለው እሱ የማይሆን ነው። አላህ ሁሌም
ሐዲሱን አልቀበለውም። ኦኬ ሐዲሱን ነብዩ ተናግሮት እስከሆነ ምክንያቱም ነብዩ የተናገረ ነው የሚለው ይሄው እዚህ ጋር ልናገር። ለምሳሌ አሁን ከሌሊቱ 6 ሰዓት ይወርዳል የሚለው ለምሳሌ ኢትዮጵያ ላይ ከሌሊቱ 6 ሰዓት ከዛ ሌላ ቦታ ደግሞ ውጭ ሀገር ላይ ደግሞ ቀን ሊሆን ይችላል እና አንዴ ኢትዮጵያ ላይ የወረደ አንዴ ደግሞ እዛ የወረደ እንደ ከሀገር ወደ ሀገር እየሄደ ነው እንዴ እንትኑ የሚጨርሰው የሚሰራው? ምክንያቱም ከመቶ ምናምን በላይ ሀገራት አሉ፣ ሰዓታቸው ይለያያል። የሚወርደው ደግሞ ከሌሊቱ 1/3 ሲቀር ከሆነ ከ8 ሰዓት ምናምን አካባቢ በኋላ ማለት ነው። እስከ ጎስ ከሚቀድ ይላል። አትሊስት አንድ ሀገር ላይ ጎስ ከሚቀድ ማለት ወጋገን ብቅስ ተምትል ወደ 11 ሰዓት ምናምን አካባቢ ድረስ ማለት ነው። ስለዚህ አንድ ሀገር ላይ ብቻ 3 ሰዓት ያህል ይቆያል። ኢትዮጵያ ላይ 3 ሰዓት ከቆየ፣ ዱባይ ላይ 3 ሰዓት ከቆየ፣ ከዛ የሆነ ካናዳ ላይ 3 ሰዓት ሲቆይ ኢቭን ቀኑ ራሱ አይበቃውም ማለት ነው። የማይሆን ራሱ እንትን ቢል ማለት ነው። እና እንዴት ሊወጣና ሊወርድ ይችላል? ይሄን ሐዲስ እኔ እቃወማለሁ፣ አልቀበለውም። ኢቭን ይሄ ባህሪው ነው ወይ ወይንስ ፍጥረትን ከፈጠረ በኋላ ነው እንደዚህ ማድረግ የጀመረው? እንቅስቃሴ የጀመረው ፍጥረትን ከፈጠረ በኋላ ወይንስ በፊትም ፍጥረትን ሳይፈጥር የሚወጣና የሚወርድ የሚሄድ ነበረ? እንዴ እኔ ነገርኩ እኮ አላህ ከሁላችንም ላይ አጠገባችን ያለ ነው እና እዚህ ነው ብለን መወሰን የማይቻል ነው። ከሰማይ ላይም ከአርሽ በላይም ነው ልንል አንችልም። ምክንያቱም እሱ ከቦታ የጠራ ነው። እዚህ ነው ከተባለ አካል ሊኖረው ይችላል። ፍጡር በቃ የሚዳሰስ ነው ማለት ነው። ለሚዳሰስ ነገር ነው ቦታ ሊኖረው የሚችለው። ኦኬ እኛም እያልን ያለነው ይሄን ነው። ቦታ የሚይዝ ነገር በሙሉ የሚዳሰስ ነው። አዎ እዚህ ነው ማለት ሄደ መጣ ከተነገረም ደግሞ በሆነ ቦታ ላይ ጉድለት ያለበት ነው። የሆነ ቦታ ሲጎል የሆነ ቦታ የሚሞላ ማለት ነው። መጣ ከተባለ አስቀድሞ የለም ነበር ማለት ነው። እዚህ ሄደ ከተባለ ደግሞ ከዚህ ለቀቀ ቦታ ማለት ነው። ቦታ የሚለቅ የሚይዝ ይሆናል ማለት ነው። ይሄ ደግሞ ለፍጡር ሁሌም እሱ ያለ ነው እና በቃ አላህ እዚህ ነው ተብሎ ሁላችሁም እዚህ ጋር የምትሰሙት እወቁ። አላህ እዚህ ነው ተብሎ ሊገመትም ሊወራም አይቻልም። ሐዲሶቹ ታደርጋቸዋለህ። አሁን ለምሳሌ ከሌሊቱ 1/3 ወረደ የሚለው ቡኻሪ ላይም አለ። ቡኻሪን ትቀበላለህ? ቡኻሪ ዘግቦታል። የዘገበው አለ አላህ እኔ እንጃ እኔ አላየሁትም። እስካሁን እየተከታተልኩ ነው ግን አላውቅም። ክርስቲያን ቪዲዮዎችንም አውጣቸው ካሉ ቪዲዮዎች አሉ። ክርስቲያን ያው ቪዲዮዎችም አሉ። በዚህ ላይ እንደውም ይወርዳል ማትል ሰውዬ ካለ ካፊር ነህ ብሏል አንደኛው ኡስታዝ። በስንት ይካፈላል ተባለ እንዴ? ቡኻሪ ቡኻሪ ሳይ ሐዲስ ነው እራሱ ነው ቡኻሪ እንደዚህ ያለው ቡኻሪ እንግዲህ ሰብስቦታል ተብሎ የሚታመነው እንግዲህ ከቁርአን ቀጥሎ ብትቀበሉት ሐዲስ ቡኻሪ ነው። ቡኻሪ ላይም አለ። ቡኻሪ ላይ ግን አንዴ ክርስቲያን ክፈትለት። ኡስታዞቹም ይሉት በዛው ይሄንም እስከሚከፍተው የአላህ ረህመቱ ነው እንጂ የአላህ ረህመቱ በቃ አሁን ለምሳሌ ሱብሂ ሰላት ላይ እና አሱር ሰላት ላይ ያለው እንትን ይለያያል። ሱብሂ ላይ በጣም የአላህ ረህመቱ ይፈርዳሉ ነው እንጂ አላህ ነው የሚለው ራሱ አላህ your lord ጌታችሁ ረቢ። ኤኒዌይስ ሜቢ ክርስቲያን አንድ ክፈትልን። ቡኻሪ 1145 ነው መፈት ትችላለህ። ኦኬ ምን ጀመርክ? ኦኬ ቪዲዮ መጀመሪያ ዳልኩት ነው ሲጠበቅ እነሱ ለህፃናት ልጆች እሺ ቀጥል። አይ የሚሉ አለ ወይ እያሉ ስለነበረ ኦኬ ቀጥል። እሱ ያሏቸው ትምህርት አላህ በውጁድ ቢላ መካኒያ አንዴ ቆይ ያዘው። ለእናንተ ምላሽ እየሰጠ ነው። ሀባሾችን አካል እንደዚህ ይወጣል ይወርዳል፣ እጅ እግር ባት ጠፍር ጣት የለውም የምትሉትን ሙስሊም አይደላችሁም እያለ ነው። ቀጥል። አኽባሽ ነው ታዲያ የሚለው እዛ እኮ አኽባሽ ነው የሚለው እኮ አኽለል ሱና ወል ጀማዓ አይደለም አኽባሽ ነው። አየዋ አኽባሽ ነው። የሀባሽ ቡድ እያለ ነው። የሀባሽ ቡድ አኽባሽ ማለት እንግዲህ አኽባሾች በጣም አሁን እስልምና ሲካፈል በጣም ያልሆነ ነገር ስለሆነ እሺ ችግር የለውም። ሶሪ ያለ መካን ነው
መውጁድ ይላችኋል። ከሰማይም በላይ አይደለም፣ ከአርሽም በላይ አይደለም፣ ዓለምም ውስጥ አይደለም፣ ከዓለምም ውጭ አይደለም፣ በየትኛውም ቦታ አይደለም ይሏቸዋል። ይሄ በእጃዙር ምን ማለት ነው? አላህ ሱብሓነሁ ወተዓላ የለም ማለት ነው። አንዳንዶቹ ደግሞ ይነሱና አላሁ መውጁዱን ፊ ኩሊ መካን ይላሉ። አላህ በሁሉም ቦታ አለ ይላሉ። እኔም ውስጥ አለ፣ አንተም ውስጥ አለ፣ እዚህ ቤትም ውስጥ አለ፣ እዛ ሽንት ቤትም አለ። ተዓላ አላሁ አማ የቁሉነ ዑሉወን ከቢራ እንዲህም የሚሉ አሉ። እዚህ ጋር አይነት ሰዎች በየቦታው ተነስተው እንዲህ አይነቱን ሀሳብ ሲያራግቡ ውሸት ሲደጋገም እውነት ይመስላል እንደሚባለው ዛሬ ባለሐቅ ሆኖ እነዚህ ሰዎች ሲናገሩ አህሉሱና ወልጀማዓ የሰለፎችን መዝሃብ የሚከተሉ ሰዎች አህሉል አሰር ይሄንን በየመድረሳው በየመሳጅዶቻቸው ከምን ጊዜውም የበለጠ አጥብቀው ሊያስተምሩ የሚገባበት ወቅት ላይ ነው ያለው። እኛ ዝም ካልን በይነ የደላህ ያስጠይቀናል። ቆይ ሌላ ቪዲዮ አሳያችኋለሁ። መጀመሪያ ሐዲሱን ላሳያችሁና ቡሃሪ ስንት 45 11 ነው ያልከኝ? 11 45 ስለ መውጣትና መውረድ ሜቢ የተናገረው ያለ መሰለኝ። አለ አለ አለ። ኦኬ ቀጥላም ነው አይ ቲንክ ታያል። ኦኬ እሺ ሳሂህ አልቡኻሪ 1145 ላይ ነው ሐዲስ ቁጥሩ። ጀምስ እና ኢዘዲን የተረከው ደግሞ አቡ ሁሬራ ነው። አላህስ ሜሴንጀር ሲሄድ ያለ መልእክተኛ እንደዚህ አለ Our Lord the blessed and the superior come every night down on the nearest heaven to us when the last third of the night remains ምን ይላል? አላህ የተከበረውና የላቀው ሁልጊዜ ምሽት የሌሊቱ 1/3 ክፍል ሲቀር ወደ ቅርቢቱ ሰማይ ይወርዳል አለ። ኤቭሪ ናይት ሁልጊዜ ሌሊት። ከዛ ምን ይላል አለ Is there anyone to invoke me so that I may respond to his invocation? ማን ነው የሚለኝ ለሱም ደግሞ ልመናውን የምመልስለት። Is there anyone to ask me so that I may grant him a request? ማን ነው የሚጠይቀኝ ለሱም ደግሞ የምሰጠው ወይም ደግሞ የምመልስለት ይላል። ስለዚህ አላህ እየወረደ ሌሊት ማን ነው የሚለምነኝ እያለ ይጠይቃቸዋል። ወደ ቅርቢቷ ሰማይ እየወረደ ማለት ነው ሁልጊዜ በየቀኑ። Is there anyone seeking my forgiveness so that I may forgive him? ምህረትን የሚጠይቅ ማን ነው? የምምረው ይቅር የምለው ማን ነው እያለ ከሌሊቱ 1/3 ሲቀር አላህ ምን ይሆናል አለ ሁሌም ይወርዳል። ኢዘዲን ቅድም ምን ብሎናል? ኢትዮጵያ ላይ 9 ሰዓት ሲሆን ሌላ ሀገር ላይ 9 ሰዓት አይሆንም። ወደ ቅርቢቱ ሰማይ ነው አይደል የሚለው? ወደ ቅርቢቱ ሰማይ ነው የሚለው። ወደ ቅርቢቱ ሰማይ ወደ ቅርቢቱ ሰማይ ነው እንጂ መሬት አላለማ። ሰማይ ዱንያ ወደ ቅርቢቱ ሰማይ ይቀርባል። አላህ ወደ እናንተ ይቀርባል። ከነበረበት የበለጠ ወደ እናንተ ይቀርባል ነው። ወደ ቅርቢቱ ሰማይ ነው። ቅርቢቱ ሰማይ ስንተኛዋ ነች? ወደ ቅርቢቱ ሰማይ ነው እንጂ መሬት ላይ ምናምን ስላላደለ ያለው አሁን ታውቁ አልገለጸም። ይዘድን ቆይ ሎጂክን ላሳያው። ቅርቢቱ ሰማይ ማለት ስንተኛይቱ ሰማይ ነች? ስንት ሰማይ ያሉ በእስልምና? ቪዲዮውን አዘጋጅቶ ክርስቲያን 7 ሰማይ አሉ። ቅርቢቱ ሰማይ የምትባለው የትኛዋ ነች? ላይ እኮ አላለም። 6ኛም 5ኛም አላለም። ቅርቢቱ ሰማይ ሰማይ ዱንያ የምትባለው የትኛዋ ነች? የትኛዋ ነች? ዘዲን ታውቃታለህ? ሰማይ ዱንያ የትኛዋ ነች? አይ እዚህ ጋር አሁን አንዴ እንደዛ ቅርቢቱ ሰማይ ስንት ሰማይ አሉ? ስንት ሰማይ አሉ? 7 ሰማይ አለ፣ 7 ምድር አለ። ቴንክ ዩ። ስለዚህ ቅርቢቱ ሰማይ የትኛዋ ነች? ስንተኛው ሰማይ ነው ቅርቢቱ ሰማይ? እኔ እንጃ እዛ አልደረስኩም። የመጀመሪያው ሰማይ ነው ቅርብ የሚሆነው። ሰማይ ዱንያ ማለት የምድር ለምድር ቅርብ የሆነችው ማለት ነው። የመጀመሪያው ሰማይ ከላይ ምን አለ? አንደኛ አለ፣ ሁለተኛ አለ፣ ሶስተኛ አለ፣ አራተኛ አለ፣ አምስተኛ አለ፣ ስድስተኛ አለ፣ ሰባተኛ አለ። ከዛ በኋላ ምን አለ? ውሃው አለ። ከዛ አንደኛ አለ አይደለ? አንደኛ ሰማይ እኮ አላለም። እዚህ ጋር አሁን አንደኛ ሰማይ አላለም። ሰማይ ዱንያ ኦር ዘ ኒረስት ሄቨን። አይ እንደዛ አላለም። አሁን እዚህ ጋር አንዴ ተረዱኝ። አንዴ ተረዱኝ። ሰማይ ስንተኛው ነው? ቅድም ምን ብለሃል መሰለህ? እንዳዘነጋ በአንተ ሎጂክ ሄጄ አሁንም በቁርአኑ መታለኝ። አላህ ከደም ስራችሁ ቅርብ ነው ብለህ እያመንክ አይ ከሰባተኛውም ሰማይ ርቆ ነው ለጸሎታችን ለሌት ያን የቀረበ ብለህ ከሰባተኛ ሰማይ በላይ ካራከው ደግሞ ለእኔ ደስ ይለኛል። ስለዚህ ከዚህኛው ጋር ሊጋጭብ ይሆናል ማለት ነው። እንደዛ እኔ አሁን እንደዛ ሌል አልችልም። ምክንያቱም
ሰባት ቅርቢቱ ሰማይ እሺ፣ ስንተኛው ሰማይ ነች? እሺ የሚታየውም ሰማይ ይሁን፣ ግን እሱ ሰማይ ሳይፈጥር የት ነበረ እንዴ? አዲሱ ሊል ይችላል። እኔ አሁን አዲሱን እቃወማለሁ እያልኩ እኮ ነው እኮ። እንደዛ ማለት ትችላለህ። እኔን አይደለም ቻሌንጅ ማድረግ ያለብህ አዲሱን ነው። እኛም እኮ አዲሱ ላይ ጥያቄ ስላለን ነው። ምክንያቱም ይሄ መውጣትና መውረድ ካለ ወደ ይገባል ነው የሚለው፣ ይመጣል ወደ ቅርቢቱ ሰማይ። ወደ እሷ ውስጥ ሲገባ ወይም ሰውነቱ እየተጨማመተ ትልቅ ከሰማይ የሚበልጥ ከሆነ አላህ ከሰማይ የሚገዝፍ ከሆነ ወደዛ ሲገባ ምን ይሆናል ማለት ነው? እንደዚህ ምንድን ነው የሚባለው? ኮንትራክት ሆኖ እንደዚህ የሆነ በአማርኛ ምንድን ነው የሚባለው? ጭርምት ብሎ ይገባል ማለት ነው። አካል እኮ አልገለጸም እዚህ ላይ አካል ምናምን ሰውነት ምናምን አልገለጸም እኮ። ይገባል ይመጣል ወደ ቅርቢቱ ሰማይ። ኦኬ ቀጥለሽ ክርስቲያን ኡስታዝ አለላ ታውቁታላችሁ። አይ ቲንክ አዲስ አበባ ምን መስጊድ ነው መሪ ነው። የሆነ ሰዓት ለእኔ ውይይት ጥሪ አቅርቦልኝ ነበር ካስታወሳችሁ። ይቅርብህ አትችልም ተብሎ በኋላ አስቁመውት ነው ጥሪ የራሱ አቅርቦልኝ ነበረ። ኤኒዌይስ ቀጥል። ስልጤው ሚዩት አድርገው እንዴ፣ እንጨት እየፈለጠ ነው መሰለኝ። ለኺላፍ የፈጠረው ሰው አላህ ከሰባት ሰማይ በላይ ይወርዳል። አምላካችን አላህ ከአርሹ በላይ ያለ አምላክ ነው። ይሄ አላህ የነገረን ነገር ነው። ነቢዩ ዓለይሂ ሰላም የነገሩን ነገር ነው። በዚህ ርዕስ ላይ ኢንሻአላህ የዛሬ ሳምንት እንነጋገራለን። አሁን ስር እየሰደደ ያለ ነገር ስለሆነ ማለት አምላካችን አላህ ከአርሹ በላይ የሆነ አምላካችን የሆነ አምላክ ይወርዳል። የሌሊቱ 1/8 አካል ሲቀረ ይወርዳል ሲባል በዛ ሰዓት ላይ ወርዶ ምንድነው አላህ የሚያደርገው? መን የድዑኒ ፈአስተጂበ ለሁ፣ ማን ነው የሚለምነኝ እሺ የምለው? ወመን የስተግፊሩኒ ፈአግፊረ ለሁ፣ ማን ነው ይቅር በለኝ የሚለኝ ይቅር የምለው? እዚህ ቦታ ላይ የአላህን ትዕዛዝ ጥሪውን እሺ ብሎ መልስ መስጠት ሲገባው ይወርዳል። እዚህ ከወረደ አሜሪካ ስንት ሰዓት ሊወርድ ነው ይላል፣ ይመጣል። ወጣ የኢዘዲን ጥያቄ ማለት ነው። የራሱ ፍልስፍና። ምክንያቱም ኢትዮጵያ ቀን ሲሆን አሜሪካ ማታ ይሆናል። ስለዚህ የሌሊቱ 1/3 አካል ሲቀረው እዛ እንዴት ሊሆን ነው? እንደ አላህ እንዳንተ ነው እንዲ አላህ የምታስበው? እንዳንተ ነው እንዲ አላህ? ይሄ ቀሽም እንደስ ነው። ኺላፉን ተሰዚህ ጋር ምንድነው ማድረግ ያለብህ? ይወርዳል፣ አላህ ይወርዳል ብሏል። ይወርዳል፣ ነብዩ ይወርዳል ብለዋል። ስለዚህ እንዴት ነው የሚወርደው? አናውቅም እኛ። ከአንተ የሚጠበቀው ምንድን ነው? በዛ ሌሊት ላይ ተነስተህ ያ ረቢ ማረኝ፣ ያ ረቢ ዘንልኝ፣ ያ ረቢ ሀጃ አለኝ ብለህ ለአላህ መንገር ነው የሚጠበቅ። ቀሽም እያለ ነው። እንደዛ የማያምኑ ሰዎች ጠይቁትን ቀሽም ነው አለ። ከሌሊቱ ሁል ቀን ከሌሊቱ 1/3 ሲቀር የሚወርድ ከሆነ ኢትዮጵያ ላይ 9 ሰዓት ሲሆን ሌላ ጋር 9 ሰዓት አይሆንም። እዛም እዚህ የሚወርድ ከሆነ እንዴት ነው? እንደ ሰውኛ ታስቡት እያለ ነው ያለው እሱ እኮ እንደ ሰውኛ ታስቡት መውረዱን ይወርዳል። እሱ እኮ መውረዱን ይወርዳል። እሱ መውረዱን እኮ አፊርም አድርጓል፣ ተስማምቷል። ይወርዳል፣ ተስማምቷል እዚህ ላይ። ነገር ግን ጥያቄውን ነው እንዴት ነው እሱ? ምክንያቱም እኔ ለምሳሌ ኢትዮጵያ ስወርድ አሜሪካን ትምል ከሆነ መቼ ደርሼ መቼ እንዴት ነው የሚሆነው ሚል ጥያቄ ሲመጣ እንደ ሰው አታስቡት። እሱ በጣም ፈጣን አድርጎ ስለሳለው ነው። ሺህ ጊዜ ፈጣን ይሁን፣ ሺህ ጊዜ ፈጣን ይሁን። ጀምስ ኢትዮጵያ ላይ 3 ሰዓት የሚቆይ ከሆነ ከዛ አሜሪካ ደግሞ ልክ ሲነጋ ወይም የሆነች ሩሲያ ላይ ወይም ቻይና ወይም እንደዛ እያለ በቃ እንደዚህ ማለት ነው አርሺ ደርሳል ብሎ ደግሞ እዛ እንደዚህ ነው የሚሆነው። ጊዜ የእሱ ሂክማ የተለየ ነው እኮ ነገር ያለ ሂክማ እና የሰው ሂክማ ይለያያል። ምክንያቱም እሱ ፈጣሪ ስለሆነ ፈጣሪ ደግሞ የፈጠረውን ነገር እንደፈለገ ነገር ፍጥነት ይውረድ ይዘዲን ፍጥነቱ አይደለም ፍጥነቱ አይደለም ይውረድ። ግን የሚወርድበትና 3 ሰዓት ስለሚቆይ ጎ እስከሚቀድ ድረስ ነው። አንቲል ጎ እስከሚቀድ ነው እንደዚህ የሚሆነው። ጎ አትሊስት ስንት ሰዓት ይቆያል ማለት ነው? ሚኒመም 2 ሰዓት ይቆያል አንድ ሀገር ላይ። አንድ ሌሊት ደግሞ ስንት ሰዓት ነው ያለው? 12 ሰዓት ነው ያለው አንድ ምሽት እንኳን ማለት ነው። እሱ የሚመጣበት ደግሞ መቼ ነው? ከ9 ሰዓት
ከ8 ሰዓት እስከ 11 ተኩል እስከ 12 ሰዓት ባለው ውስጥ ነው የሚቆየው የሚመጣው። ቆይ ለአምላክ እዚህ ጋር እኮ ሰዓት ልንሰጠው እኮ አይገባም እኮ። ለአምላክ እሱ ነው የፈጠረው እኮ ምድርንም ዓለምን የፈጠረው እኮ እሱ ነው። ጀምስ ለአምላክ ሳይሆን የሰጠነው የሚመጣበት የኛ ሰዓት ይታወቃል። ስለዚህ የሚመጣበት ስለታወቀ ሎክ ይሄ ሰዓት እሱ ላይ አፕላይ ይሆናል። አሁን ለምንድነው እንዴት ነው የሚሆነው መሰለ? ቀኑ 24 ሰዓት ነው ያለው አንድ ቀን አይደለ? ከ4 ሰዓት በላይ አለ የለም። እሺ ስለዚህ ይሄን 24 ሰዓቱን አላ የሚያሳልፈው ምንድነው እኛው ጋር በመውጣትና በመውረድ ይሆናል ማለት ነው። የሱ ሂክማ ነው። አሁን የሱ ጥበብ አለ እዚህ ጋር ማለት የሆነ ፈጣሪና ፍጡር ይለያል። አንተ ብትሆን አሁን አንተ ብትሆን አንተ አሜሪካ ሊሄድ ጥበቡ ምንድነው? ጥበቡ የሱ ሂክማ ነው። የሱ እውቀት ነው። የሱ እውቀት ስለሆነ ጥበቡ ምንድነው? ጥበቡማ ዓለምንም እሱን ስለፈጠራት ምድርንም እሱ ስለፈጠራት እሱ አሁን ከሌሊቱ 1/3 ላይ 1/3 ሲቀር መምጣቱ ጥበቡ ምንድነው? ሁሌም መምጣቱ ምንድነው ጥበቡ? ያው የእዝነት በር አሁን የዛን ሰዓት ላይ ምን አለ መሰለህ ብዙ ሰው ይተኛል ላይ ይተከማል። ከዛ በፊት ሌሊት ካልሆነ እዝነት የለውም ማለት ነው አለ አይደለም። ደካሞችና ሰነፎች ይለያያሉ አይደል? አሁን ለምሳሌ ደካማ ሰው አለ፣ ሰነፍ ሰው አለ። ግን ደግሞ ደካማ ሰው ጎበዝ ደካማ ሰው ጥበቡ ምንድነው? ሰዎች እንቅልፍ በሚወስዳቸው ሰዓት መጥቶ እነሱን ስንፍናቸውን መግለጽ ነው ጥበቡ። አይደለም። ሰዎች በዛ ሳይሆን አመለካከትህ እዛ ሰዓት ላይ ብዙ ሰው እንቅልፍ ይወስደዋል። የእንቅልፍ ሰዓት ነው፣ ይደክማል ምናምን። ግን ያንን ሁላ እንቅልፉንም ብርዱንም ተቋቁሞ ያ ረቢ ለሚለምነኝ ሰው ይወርዳል ብለህ ይቀርባል ነው ያለ እንጂ ሌላ ፈልጎ አይደለም። እዚህ ጋር የምታጥል አሁን ለምሳሌ የሆነ ሰው የሚገርመኝ አህባሾች በዋሃብያ ለመስለም ያላችሁ ፍጥነት ምንም ፍጥነት የላችሁም። በነገራችን ላይ በጣም ፈጣን ናቸው በዋሃብያ። የራሳችሁን ዶክትሪን እንዴት ነው እንትን ማጥሉት? አይደለም እንደዚህ ያው ዋሃብያ ምናምን ያምን የነበረውን ዶክትሪን ካደና እንደገና የዋሃብያዎችን ደግሞ አመነ ማለት ነው። እንትና ያንኛው ማን ነበረ? ኢዘዲን አርጉመንቱ በደንብ ገብቶታል። አርጉመንቱ በደንብ ስለገባው ስላልጣመው ነው የወጣው። ያነሳቸው ራሱ ሎጂኮች ስላሉ ስላልጣመው ወጣ። ጀምስ አቋም አልነበረውም የለውም። ለዛ ነው አሁን ወደ እይታው እንመጣለን። የኛ ቶፒካችን ስላልሆነ እዚህ እይታው ግን እኔ ምን አሁን ሰማኝ እፎይ እኔ አሁን ያን ያህል እውቀቱ የለኝም። ሀቅ ነው የምነግርህ የምነግርህ የምሬን የምነግርህ እውቀቱ የለኝም ያን ያህል። ግን አንተ ግን አንዴ ጀምስ እውቀቱ ከሌለ መወላወል የለብህማ። ቢያንስ አንድ አቋምህን ማስቀመጥ አለብህ። ገብቶሃል? ይታያል የሚለው ሲመጣ አዎ ይታያል ትላለህ። አይታይም የሚል ሲመጣ አይታይም ትላለህ። ከአርሽ ላይ ይወርዳል የሚል ሲመጣ ይወርዳል ትላለህ። አይወርድም የሚል ሲመጣ አይወርድም ትላለህ። ስለዚህ አቋምህን ያዝ ነው ማለት ነው። ያንም አቋሜን እኔ እኮ አቋሜን አውጥቻለሁ። ግን ከኔ የበለጠ ለእንትኖች ብታወራ እፎይ አሁን ከነ ታማን ጋር ጀምስ ስም እንዳጠራ ሶሪ አውቃለሁ የሚል መጥቶ መመለስ ይችላል። ችግር የለውም።